ኢየሱስ ያን እይታችን እዚህ ዓርብ ዕለት ስትመጪ ደም ይፈሳል ብለሽ ነበር። አዎ ከዚህ ነቢዩ ቃል ካወጣ በኋላ ከጸለየ በኋላ እንዴት ነው የሆነው? ጸለኝ ዋሰጠኝ በዛና ደሙ እንዴት የት እንደገባ አላውቀውም። በእውነት እግዚአብሔር በሕይወቴ ላይ ትልቅ ነገር አድርጎልኛል። ይሄ በጣም ከባድ የማህፀን በሽታ ያለ በጣም የማህፀን በሽታ ያሰቃያል እና ዛሬ እግዚአብሔር ረፍት ያደርግልሻል ሲል እንዴት ደሳሪ መሰለ። አዎ ታድላለች እዚህ ውስጥ ልታለች። ምናልባት ይሄ ሰፈር ሰው መንደር ምናምን ካልፈራች በአንድ ቃል በሁለት ፊደል እግዚአብሔር በቃ ሲላት እያየሁ ዛሬ እሺን ከፍ ካለሽ እኔ ልጸልይልሽ። ይሄ እርጉዝ ሆኖ ደግሞ ደም የሚፈሰው ታውቃለህ? እርጉዝ ሆኖ እያለ የሆነ ደም ከፈሰሰ ከባድ ነው አይደል እንዴ? ታድንቀ ካራካራ ይባላል ነው ኔጋዋና ትመሰክራላችሁ? አንቺ ትመሰክሪያለሽ? በእውነት ትመሰክሪያለሽ? እርጉዝ ናት ግን ደም ይፈሳል። ደም ነው የሚፈሳው? አዎ ትላንት ያሳኔ አሁን እግዚአብሔር አላወራም አውርቷል። አንተ ምን ያገባል? ዝም ብለህ አሜን በል። አሜን አሜን አሜን። ኢየሱስ ክርስቶስ አትገድም። ኢየሱስ ክርስቶስ ሂድ ልቀቅ። ዘመኗን ለቀ ኢየሱስ ቶሎ ለቀ በኢየሱስ ክርስቶስ ጊዜ በመጫው ሶስት ጊዜ በመጫው ልቀቅ። ሕይወቷን ዘመኗን ለቀ ሶስት ጊዜ በመጫው ሂድ ልቀቅ። ለታ የመጨረሻ ለቀ ስራ ይፍረስ በኢየሱስ ስም። አሸውዱ በቃ አሁን በሕይወት ያለ ልጅ ይዘሽ ቻው። ጌታ ስሙ የተባረከ ይሁን። ጌታ ስሙ የተባረከ ይሁን። በእውነት የፈራሁት አልወረሰኝም። ጌታ ትልቅ ነው። እኔ ዓርብ ዕለት ሮብ ዕለት እርግዝና ነበረኝና ሆስፒታል እጄ አየውና ደም እየመጣኝ ነበረ። ለምን ሊሆን ይችላል እያልኩ አዝኜ ወደዚህ ቸርች መጣሁ። እግዚአብሔር በእውነት ደረሰልኝ። እውነት አጨብጭቡ። ለጌታ ክብር ይሁን። እግዚአብሔር በእውነት እምባዬን አበሰልኝ። ለቅሼ ነበረ ግን ዛሬ ደስታ ሆኖብኛል። በደስታ እዚህ ቤት መጥቻለሁ። ጌታ ስሙ ይባረክ። አሁን ደሙም ቆመ፣ ነፃ ሆኛለሁ። ጌታ ስሙ ይባረክ። ሃሌሉያ ክብር ለኢየሱስ ይሁን። ኢየሱስ ያን እይታችን እዚህ ዓርብ ዕለት ስትመጪ ደም ይፈሳል ብለሽ ነበር። አዎ ከዚህ ነቢዩ ቃል ካወጣ በኋላ ከጸለየ በኋላ እንዴት ነው የሆነው? ጸለኝ ዋሰጠኝ በዛና ደሙ እንዴት የት እንደገባ አላውቀውም። በእውነት እግዚአብሔር በሕይወቴ ላይ ትልቅ ነገር አድርጎልኛል። ሃሌሉያ። ከዓርብ ጀምሮ እስከዚህ አይተሻል? ምንም የለውም? የለም። መጀመሪያ ደም ይመጣ ነበረ። ከዛ አሁን ተቀይሮ እዛነ እየተጸለየ ሌላ የሆነ ከለሩን ቀየረ። ከዛ በኋላ ጠጣለኝ። ምንም የለውም። አሁን ተፈውሻለሁ። አሁን ከዚህ በኋላ የልጅ እናት ሊሆን ነኝ። ጌታ ስሙ ይባረክ። እንደኔ ተጨንቃችሁ እዚህ ቤት የመጣችሁት በእውነት እግዚአብሔር እዚህ ቤት አለ። አይቼዋለሁ። እኔ አይቼዋለሁ። በእውነት እግዚአብሔር ሲረዳኝ አየሁ። እምባዬን እግዚአብሔር አበሰልኝ። አጨብጭቡት። ለጌታ ክብር ስጡት። እዚህ ዓርብ ዕለት ነበረ። በጣም እሷ እያለቀሰች ነበረ። ነቢዩ የጸለየው ይኸው ከዓርብ እስከዚህ ሰዓት ምንም የለም እያለች ናት። አመስግኑት። ከእሷ ጋር አጨብጭቡት። ለጌታ ክብር ይሁን። ይህን ኢየሱስ ምን ትያለሽ? ኢየሱስን እግዚአብሔር በሕይወቴ ላይ ትልቅ ነገር ስላደረገ ምንም ለማለት አልችልም። እውነት እግዚአብሔር ክብሩን ይውሰድ። እውነት ክብር ለሱ ብቻ ይሁን። በእውነት እግዚአብሔር በሕይወቴ ላይ ብዙ ነገር አደረገልኝ። ሰይጣን እንዳለው አልሆነኝም። በእውነት እንደፈራው አልሆነኝም። ግን እግዚአብሔር ትልቅ ነው። ዘመንህን፣ እድሜህን፣ ልጆችህን፣ ሚስትህን እግዚአብሔር ይባርከው። በእውነት ወላይታዎቹ ታድላችኋል። በእውነት በእናንተ እግዚአብሔር በእውነት እግዚአብሔር ይከበራል። እግዚአብሔር ይህን
በጎፋ ምድር እንደዛ አይነት አገልጋይ በእውነት እንድሰጠኝ ነው የምመኘው። በእውነት ኢየሱስ ያድናል። አንቺ ከጎፋ ነው የመጣሽው? ከጎፋ ላሃ። እሺ ከጎፋ ላይ ያሉ ሰዎችን እነሱ ምን ትያለሽ? አናስሞስ እንዲመጡ ምን ታደርጊያለሽ? ይምጡ። እዚህ ቤት በረከትም አለ፣ እዚህ ቤት ልጅም አለ፣ እዚህ ቤት ሁሉ ነገር አለ። በእውነት ነው እኔን በእውነት በእንባ መጥቼ ነበርኩ። ዛሬ ደስተኛ ሆኛለሁ። በእውነት ደስተኛ ሆኛለሁ። ሙሉ ሰላም ተመለሰብኝ። በእውነት ፈርቻ ነበርኩ፣ ግን አሁን አልፈራም። በቃ እግዚአብሔር የልጅ እናት ይሆነኛል። ተባረክ፣ ዘመኒ ይባረክ፣ ልጆች ይባረክ፣ ጤና እግዚአብሔር ስትጸጋይ አይወሰድብህ። በእውነት እግዚአብሔር ካንተ ጋር ነው። አይቼዋለሁ በህይወቴ ላይ ስላየው ደስ ብሎኛል። ተባረኩ። ፈውሱ የጸና ይሁን። አጨብጭቡት ለጌታ ክብር ይሁን።